ዝምተኛው ከበሮ። ከዕለታት አንድ ቀን በሙዚቃና በሳቅ በደመቀች አንዲት ሕያው መንደር ውስጥ ታሙ የተባለ አንድ ትንሽ ልጅ ይኖር ነበር። በየምሽቱ መንደሪቱ በደስታ ትነቃለች። የከበሮ ድምፅ በአየሩ ላይ ያስተጋባል። ሕፃናቱ ይጨፍራሉ፣ ሰዎች በደስታ ይፈካሉ። የዚህ ሁሉ ደስታ እምብርት ግን አንድ ነገር ነበር፤ ከበሮ። ታሙ ከበሮ መምታትን እጅግ ይወድ ነበር። አንጋፋዎቹ ከበሮ መቺዎች እጆቻቸው በፍጥነት ሲንቀሳቀሱ በትኩረት ይመለከታቸዋል። የከበሮው ምት ኃይለኛና ሕያው ነበር። አንድ ቀን እኔም እንደነሱ መምታት እፈልጋለሁ ሲል ታሙ በለሆሳስ ይናገራል። ነገር ግን አንድ ትልቅ ችግር ነበረበት። ታሙ ይፈራ ነበር። ብሳሳትስ? ቢስቁብኝስ? በዚህ ፍርሃቱ ምክንያት መሞከር ፈጽሞ አልፈለገም። አንድ ቀን የመንደሩ ሽማግሌ ያዩትና ጠየቁት፣ ለምን አትጫወትም? ታሙም ዓይኑን ወደ መሬት ሰድዶ ገና ዝግጁ አይደለሁም ሲል መለሰ። ሽማግሌውም በእርጋታ ፈገግ ብለው ካልሞከርክ መቼም ቢሆን ዝግጁ ልትሆን አትችልም አሉት። በዚያች ምሽት ማንም በማያየው ሰዓት ታሙ ከከበሮ ፊት ለፊት ተቀመጠ። እጆቹን አነሳ፣ ቀስ ብሎ በጥንቃቄ ታፕ። ድምፁ ለስላሳና ደካማ ነበር። ታሙ ደነገጠ፣ ነገር ግን በድጋሚ ሞከረ። ታፕ ታፕ። ከዕለት ወደ ዕለት በታላቅ ጸጥታ ውስጥ ልምምዱን ቀጠለ። ሁሉም እንቅልፍ በወሰደው ሰዓት ታሙ ከበሮውን ይረታል። ምቱ መጀመሪያ ላይ የተዛባ ነበር፣ በኋላ ግን እየተስተካከለ መጣ። ጥንካሬም አገኘ። ቀናት ወደ ሳምንታት ተቀየሩ። ከበሮው ከዚያ በኋላ ዝምተኛ አልነበረም። ታዲያ አንድ ምሽት ማንም ያልጠበቀው ነገር ተከሰተ። ዋናው ከበሮ መቺ ሳይመጣ ቀረ። መንደሪቱ ተጠባበቀች። ሙዚቃው ቆመ፣ ደስታውም እየቀዘቀዘ መጣ። ሁሉም ሰው ግራ ተጋብቶ ዙሪያውን መመልከት ጀመረ። ሽማግሌው ወደፊት መጡ፣ ዓይኖቻቸውም ታሙን ፈለጉ። ታሙ አሉት በለሆሳስ፣ ተራው ያንተ ነው። የታሙ ልብ በኃይል መምታት ጀመረ። እጆቹ ተንቀጠቀጡ። ይህ የፈራው ቅጽበት ነበር፣ ነገር ግን ዝግጅት ያደረገበትም ቅጽበት ጭምር ነበር። ቀስ እያለ ወደፊት ተራመደ። ከከበሮው ፊት ለፊት ተቀመጠ። ዓይኖቹን ጨፈነ፣ በጥልቀት ተነፈሰ። ከዚያም ቡም! የመጀመሪያው ድምፅ አስተጋባ። ጠንካራ፣ ግልጽ። መንደሪቱ በሙሉ ጸጥ አለች። ከዚያም ቡም ቡም፣ ታክ ቡም። የከበሮው ምት እያደገ መጣ፣ ሕያውና ኃይለኛ ሆነ። ሰዎቹ ፈገግ አሉ፣ ቀጥሎም መጨፈር ጀመሩ። መንደሪቱም በደስታ ታወከች። ታሙ ዓይኖቹን ገለጠ። ከእንግዲህ ፍርሃት አልነበረበትም። ከዚያ ቀን ጀምሮ ታሙ ያ ዝምተኛ ልጅ ሆኖ አልቀረም። ይልቁንም መንደሪቱን በዜማ የሚያነቃቃት እርሱ ሆነ። ልጆች ሆይ፣ ታሙ አንድ ትልቅ ቁም ነገር አስተምሮናል። ፍርሃት ዝም እንድንል ሊያደርገን ይችላል፣ ነገር ግን ድፍረት የሚጀምረው በመሞከር ነው። ስለዚህ ፍጹም ባትሆኑም እንኳ ከመጀመር አትፍሩ፣ ምክንያቱም በትጋትና በድፍረት የእናንተም ድምፅ አንድ ቀን እጅግ ኃያል ሊሆን ይችላልና። በቀጣይ ተረት እስክንገናኝ መልካም ጊዜ ይሁንላችሁ ልጆች። እንዲሁም ይህን ታሪክ ከወደዱት ተጨማሪ አስደናቂ ታሪኮችን ለማግኘት ላይክና ሰብስክራይብ ያድርጉ።